አብ አምላክ ነው አብ አምላክ ተብሎ መጠቀሱ ወልድ አምላክ አይደለም እንደማለት ሊቆጠር አይገባም። ብራዘርዬ አብ አምላክ ነው ስንል ወልድ አምላክ ነው ወልድ አምላክ አይደለም ብለን ልንናገር አንችልም። ሊታሰብም ሊቆጠርም አይገባም። እንዲህ አይነት አስተምሮም የለም። ስለዚህ መጽሐፉ ላይ ራሱ አሁን እዚህ ዘፍጥረት ላይ አብን ከወልድ ጋር እያነጻጸረ አይደለም የሚናገረው እግዚአብሔር ብሎ ነው የሚናገረው። ስለዚህ እግዚአብሔር የሚለውን ትልቁን ኮንቴክስቱን እግዚአብሔርን ከተረዳ ሐሳቡን ታገኘዋለህ ማለት ነው። ስለዚህ ይሄማ የሚወስደን ወደ ምን መሰለህ መመርካሰው በሶስት አካል የተገለጠው አንዱ አምላክ የሚናገር ከሆነ እንፍጠር ብሎ እያማከረ ያለው ከሶስቱ አካል ውጪ የሆነ ሌላ አካል አለ ማለት ነው ራሱ አይደለም። እንፍጠር ብሎ እያማከረ የሚለውን እስቲ ቀጥል ደግሞ እኔ መላእክት መሆናቸውንም አድምጠኝ ፋይስል ላይ እንግደለውና አድምጠኝ ንግግርህን ራሱ እያማከረ የምትለው እስቲ እያማከረ የሚል አማርኛውን እስኪ አንብቦ ለምሳሌ እንደዚህማ እንተ ኤግዛክት ወርድ ፋላሲ ይባላል ራሱ ሐሳቡ ለምሳሌ እንፍጠር ብሎ ሌላ አካልን እየነገረ መሆኑን ነው የሚያስረዳው አይደል? እግዚአብሔር አማካሪ እግዚአብሔር ማይኮ ግጭት ነው የሚያን ኮንትራክት ምታርክ ችግር ነው። እግዚአብሔር አማካሪ የለውም። ኬታ መጣው እያማከረ ነው የምትለው እግዚአብሔር አማካሪ የለውም። አሁን እኔ ያመጣሁት መልስ ለመሸሽ ከሆነ ሮንግ ነው። ፈይስል ነገርኩ። አሁን እግዚአብሔር አማካሪ እንደሌለው መጽሐፍ ቅዱስ ይነግረናል። ብቻውን አምላክ የሚሆን ብቻውን ጌታ የሚሆን ብቻውን ፈጣሪ የሚሆን አማካሪ የለውም። ስለዚህ አሁንም የምንነጋገረው እግዚአብሔር የሚለው ላይ ነው። እሱን ሳንፈታው ሌላ ቦታ መሄዳችን በዚህ አምነህ መጀመሪያ አብ አምላክ ነው ያንን የአምላክነትን ባህሪ የአብን የአምላክነትን ባህሪ ምን አልኩ? ሶስቱም አካላት ይጋሩታል አልኩ። ማለትም እግዚአብሔር ማለት ነው። እግዚአብሔር አምላክ ነው፣ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዚህ ያንን የአምላክነትን ባህሪ ሶስቱም ይጋሩታል። አብ ከወልድ ተነጥሎ የነበረበት ዘመን የለም። ወልድም ከአብ ተለይቶ የነበረበት ዘመን የለም። በዘመናት መካከል ምናልባት ለምሳሌ እዚህ ጋር ዮሐንስ እግዚአብሔር አንዴ ልጨርስ። ቆይ ፈይስል ቆይ አንዴ። እሺ መምህር እንዴት ዋሉ? ሰላም ከዛ ባሻገር ደብል ስታንዳርድ ስለምናደርገው የጠየቀው ጥያቄ ምንድነው? አምላክ ወይም ደግሞ እግዚአብሔር በሶስት አካላት ተገልጧል ነው ያስተማረው። አልጠየኩም እያለ ነው። ሌላ ጥያቄ ነው ጠይቀው ወይስ ፈይስል? ራሱ ጥያቄ ነው። ያው እኮ ላውራ ስላስቆማችሁኝ ቆይ ዮሐንስ ቆይ አንዴ እሱ ይመልስልህ ብላ ያስቆምኩኝ። ቆይ አባቴ አንዴ ልጨርስና ከዛ ትክክል ካልሆንኩም ታርመኝና እኔ የጠየቁት እንደዚህ ነው ብለህ ታርመኛለህ። ስለዚህ ችግር የለውም። ለምን ደብል ስታንዳርድ እናደርገዋለን? ስለ አላህ ከ7ኛው መቶ ክፍለ ዘመን በፊት የሰበከ አንድ ነብይ ታመጣልናለህ። ልጅ የለውም ያለም አንድ ነብይ ስለምታመጣልን ችግር የለውም።
አሁን ጥያቄ ይሄ ነበረው አምላክ ሶስት አካላት አለው ብሎ ያስተማረ አንድ ነብይ አምጡልን ያልከው እንሰጣለን። መምህራችንም ገልጠውታል በሶስት አካላት እንደተገለጠ። ከዛም ባሻገር ደግሞ መዝሙረኛ ዳዊት በመዝሙር 32 ቁጥር 6 ላይ እግዚአብሔር ቸርነት ምድርም እሱ አይደለም ጥያቄ ተሳስተሃል። አስቆመኝ ስላልከኝ ነው ያው የገባሁት በመሃል ተሳስተሃል እያለ የእግዚአብሔርን ሶስት አካላት በግልጽ አድርጎ ያብራራልናል ማለት ነው። ከዚህ ባለፈ ግን ሌላ ሁለተኛ ጥያቄ ካለ ተሳስተሃል ከተሳሳኩ ተሳስተሃል ብለህ አስቆመኝ ብለኸኝ ነበር። ተሳስተሃል። እሺ ጥያቄ ምንድነው? እሺ ጥያቄ ትልቁ ላይ አድርገኝና አንዴ ሐሳቤን እዚሁ ምክንያቱም እየተማመንን ስላልሆነ የምናወራውን ነገር ልጻፈው እዚሁ ከዛ በኋላ በሱ መሰረት እንሄዳለን። ሁለተኛ ጥያቄ ነው። ያው ሁለተኛ ጥያቄ ነው። ሁለተኛ ጥያቄ አይ ራሱ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ነው ያለውት። በቃ ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ማለት ሰውን በመልካችን በአምሳላችን እንፍጠር አለ ነው። በቃ ቀጥል። ምን አይነት ጥያቄ? ትልቁ ላይ ታደርገኛለህ? ቀጥል። ለምን ምን አስፈለገ? ትልቁ ላይ እንዲረዳኝ እኮ ነው። እኔ ጽፌው ሐሳቡን ልጻፈው እያልኩ ነው። ምናልባት ለምን ትጽፋለህ? አውራ ለምን ትጽፋለህ? አንተ ጻፍ ከፈለክ። ሐሳብ ሚስ አንደርስታንድ እያደረጋችሁኝ ስለሆነ ነው። አንተ ጻፍ፣ ለራስህ ያዘው ሐሳቡን። ለኛ ምን ያደርግልናል? እግዚአብሔር አለ ይላል። ከዛ ትምህርተ ጥቅስ ውስጥ አስገባና ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ትምህርተ ጥቅስ ውስጥ ከተተው። የመጀመሪያው ጥያቄ ይሄ ትምህርተ ጥቅስ ውስጥ ማለትም ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እየተናገረ ያለው ማን ነው? ዮሐንስ ተናጋሪ ነው። የመጀመሪያው ጥያቄ ኦኬ። እሺ ከኔ ጋር ነው? አዎ ካንተ ጋር። እሺ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ማን ነው ጥያቄ? አይ የተናገረው ማን ነው? ከሶስቱ አካል አንዱ አካል። ከሶስቱ አካል አንዱ አካል ተገልጿል ወይስ አልተገለጸም? ይሄ አንድ አካል ተገልጿል ማለት ነው። አብ ወልድ መንፈስ ቅዱስ። ለምሳሌ አብ ከወልድ ከመንፈስ ቅዱስ የትኛው እኮ ከሶስቱ አካል አንዱ አካል አልኩህ እኮ ከሶስቱ አካል አንዱ አካል አይሰማም? ድምጼ ነው ይሰማል። ከሶስቱ አካል አንዱ አካል አልኩ። ተርጓሚ ከፈለክ ደግሞ የተርቲሊያንንም የራነስንም ሐሳብ እናስቀምጥላለን አብ እንደተናገረው ማለት ነው። እኮ አብ አትለኝም ታዲያ? እሱን ነው ብለው እኮ አብ ማንና ማንን ነው እንፍጠር ብሎ እየተናገረ ያለው? ለሁለቱ አካል ማንን ሳይሆን ምን እንፍጠር እያለ ነው ሳይሆን ማንን ነው እንፍጠር ብሎ እያናገረ ያለው? ብራዘርስ ሰውን ነው የሚለው አይደለ? ምንድነው? እሱማ ምን እንፍጠር ነው እያሉ ያለ። እኔ እያልኩ ያለሁት እንፍጠር ብሎ የመፍጠርን ስልጣን እያናገራችሁ ያለው ማለት ነው። እንፍጠር ያለው የት አለ ነው? አምጣ ዝም በላይ እባክህ ከክስ ያታወራ። እንፍጠር የሚል አለ? ዘፍጥረት 1:26 እንፍጠር አለ ይላል። ፈይሲል ሚውት አድርግ። መጽሐፍ ቅዱስ የሌለው ሰው አለ እንዴ? ሚውት አድርግና እንፍጠር ብሎ እዚህ አውድ ላይ አሁን እንፍጠር ይላል። ማን ነው ያለው? እንፍጠር ይላል። አንተ አይደለ እንፍጠር እያለ ነው የምትለው እኮ ይላል። እንፍጠር ብሏል። ከፈተው መጽሐፍ ቅዱስ ይሄውና እግዚአብሔርም አለ ምድርን ሕያዋን ፍጥረታት እንደ ወገኑ እንስሳትም ተንቀሳቃሾችም የምድር አራዊትም እንደተወሰኑት አሁን አይደልና እግዚአብሔርም አለ ሰውን በአርአያችን በምሳሌያችን እንፍጠር አለ ይላል። አሁን እንፍጠር ብሎ መልእክት እያስተላለፈ ያለው ቆይ አንብብልኛ ኑን አምጣታ ከየት አምጥተህ ነው? ኦኬ እሱማ ያጣላንም የምኑ የሚለው ቃል ስፔሲፊክ ውስጥ ፈይሲል ሚውት አድርግ አለ መጽሐፉን ክፈት ብለኸኝ እኔን ሐሰተኛ አላረክም። አሁን ይላል ብለህ ተራይልም እኮ ነው ያልከኝ አንተ እኮ። ፕሊዝ
አንተ ጤናማ ሰው አይደለህም እንዴ? ኑ የሚል የለም ስልህ ኑ የሚለው ኑ ብሏል። ማን ነው ኑ ያለው እዚህ ጋር ስልህ አለ ክፈተው መጽሐፉን ብለህ አሁን ደግሞ እንፍጠር አይልም አልከኝ ትለኛለህ። ኦኬ ሚስ አንደርስታንድ ነው። ይቅርታሽ ተሳስቼ ነው ኑ የሚል ነገር ያነሳው አልመሰለኝም። ይቅርታ ካነሳ በቃ ፋይስል መጽሐፉንማ እየጨረገድክ እንዴት ነው አንተ? የኛን መጽሐፍ እኛ እናንብበው እንጂ ፋይስልዬ እንደሱ አድርገውና እንፍጠር ብሎ መልእክት እያስተላለፈ ያለው አብ ለማን ነው? እንትና ዮሐንስ መልስልኝ። ይኸውልህ አሁንም አማርኛዎቹን ስትጠቀም መጽሐፉ ላይ ያልተጻፈውን አታንብብ። መልእክት እያስተላለፈ አሁን ያልኩት ቆይ አንቀጥልም። ይኸውልህ እንፍጠር ብሎ እያናገረ ያለው መልእክት እያስተላለፈ ያለው ለማን ነው? ጋጠ ወጥ የሆነ የእስልምና ረዳድ እዚህ መናገር አትችልም። አድምጠኝ መጀመር መጽሐፍ ቅዱስን እንደ መጽሐፍ ቅዱስ አክብረን ነው እኛ ኦርቶዶክሶች መጽሐፍ ቅዱስን የምንይዘው የምናነበውም የምንማረውም አክብረን ነው። ስለዚህ ያልተጻፈ አንድም ነገር እዚህ ጋር ማንበብ አይቻልም። መልእክት እያስተላለፈ ነው ኑ እያለ ነው የምትለውን ቃል እንዲህ ብሎ የተረጎመ አባት ያስተማረ ካለ ታመጣለህ እንጂ እዚሁ በሚታየው ነው መሄድ ያለብን ብራዘርስ። እሺ እንፍጠር እያለ ያለው ማንን ነው? እንፍጠር ብሎ መልእክት ያስተላለፈው ኦኬ ተናጋሪ ያለ ያለው እንፍጠር። እሺ ይኸው ቀጥል። ይኸውልህ መልእክት ያስተላለፈው አትበል ፋይስል አትሰማም? መጽሐፉ አይ እንደዛ አይልም። መልእክት እንፍጠር የሚለው መልእክት አይደለም እንዴ? ይኸውልህ እግዚአብሔር በቃሉ በኩል እየተናገረ ነው። አድምጠኝ እንዴ ቃላ የምትጠቀማቸው ወርዶችን በመጽሐፍ ቅዱስ አውድ እናውራ እንጂ መልእክት እያስተላለፈ ያለው ሰውኛ አማርኛ አይደለም የምትጠቀመው። መጽሐፉ የሚለው ራሱ አምላክ እየተናገረ ነው፣ እግዚአብሔር እየተናገረ ነው። ስለዚህ ኑ የሚል የለም። ኑ ብለህ ቅድም አነበብክ፣ እኔ ሳሳይ ደግሞ ይቅርታ አልከኝ። ቀጥሎ ደግሞ ሰውን በመልካችን በአምሳላችን እንፍጠር እኛ እንፍጠር ነው እያለ ያለው። ስለዚህ ቅድም ማን ነው እያለ ያለው? አብ ነው እያለ ያለው? ወልድ ነው? መንፈስ ቅዱስ ነው? በጣም ጥሩ ነው ብራዘርስ። ቅድም እኮ ነግሬሃለሁ። ይኸውልህ አላዳመጥከኝም፣ መልሰህ ጠይቀኛለህ። ይሄ እዚህ አውድ ላይ እግዚአብሔር ነው የሚለው አይደለ? እግዚአብሔር ነው የሚለውን እግዚአብሔር ማለት ምን ማለት ነው? መጀመሪያ እንነጋገር እዚህ ላይ። እግዚአብሔር ተሳስተሃል። ዮሐንስ ደግሞ አብ ብቻ ነው እያለ ነው። አንተ ተሳስተሃል። ሶስቱ አካል አይደሉም የሚያወሩት። ተስማሙ ሁለታችሁ። ቆይ ሶስቱ አካላት ያወራሉ አላልኩም። እኔ አሁን ሶስቱ አካላት ያወራሉ አላልኩም። አስታውሳለሁ ቅድም ያልኩትን እደግመዋለሁ። አሁን ዮሐንስ እየሰማ ሶስቱ አካላት ያወራሉ። እንዴት ነው አማርኛ? እኔ አሁን ሶስቱ አካላት ያወራሉ ብያለሁ። እግዚአብሔር ሲል እግዚአብሔር እያለ ያለው ማንን ነው? ግልጽ አማርኛ። ቆይ ሶስቱ አካላት ያወራሉ ብያለሁ እኔ? አብ ወልድ መንፈስ ቅዱስ ብለኸኛል ቅድም ዮሐንስ ሳይገባ በፊት። በቃ ዝም ብለህ አድምጥ መጀመሪያ። እሺ አድማጮቼ በደንብ አድርጋችሁ ስሙኝ። ይሄ ማለት እሱ ማምጣት የፈለገው ዋን ዲቪኒቲ፣ ዋን አይደንቲቲ፣ ዋን ዩኒቲ የላቸውም ለማለት ፈልገው ነው ይሄን ሐሳብ እያመጣ ያለው። እኔ እያልኩ ያለሁት እግዚአብሔር ማለት ዘፍጥረት 1:26 ላይ የሚጀምረው እግዚአብሔር ነው የሚለው። እግዚአብሔር ሲል እግዚአብሔር የሚለው እግዚአብሔር ማለት አምላክነቱ ወይንም መለኮትነቱ ማለት ነው እያልኩ ነው። እግዚአብሔር ማለት አድምጡ እያልኩ ነው። እግዚአብሔርነቱ የአብ ብቻ አይደለም ነው እያልኩ ያለሁት። የአብ ብቻ አይደለም፣ መለኮትነት የሶስቱም ነው። ከላይ ያልኩትን ልብ ብላችሁ አስተውሉ። እግዚአብሔር ማለት አምላክነቱ ወይንም መለኮትነቱ ነው ማለት ብያለሁ። እግዚአብሔር ማለት ታዲያ እግዚአብሔርነቱ ነው እያልኩ ያለሁት። እግዚአብሔርነቱ ወይንም መለኮትነቱ የአብ ብቻ አይደለም። መለኮትነቱ የሶስቱም መለኮት ነው። የሶስቱም መለኮት ነው። የሶስቱም አምላክነት ነው። አምላክነት ነው እያወራን ያለ ነው። አምላክነት ነው። ስለዚህ አምላክነት ያለ ፐርሰን ይናገራል። ታንሳ በቃ ትዕግስት ስለምታስጨርስ ቅድም የማወራው እሱን ነው። ሌሎች እስልምና ላይ ያሉ ወንድሞች ካሉ መግባት ትችላላችሁ። ቅድም መግቢያ ላይ የተናገርኩት አሁን በተግባር እየፈጸምክ ነው። ስለዚህ ሌሎች አድማጮቻችን
እሱ ፎር ፖለቲክስ ስለመጣ ነው እንጂ እግዚአብሔርም አለ የሚለው መለኮት ንግርት ወይም ደግሞ ስለ መለኮት እያወራ እንደሆነ ሙሴ በሚገባ ጽፎልናል። እንፍጠር የሚለው ደግሞ ሶስቱ አካላትን ጠቆም አድርጎ ወይም ደግሞ ሶስት አካላት እንዳሉ ለማሳየት የተጠቀመው ቃል ነው። ተርትሊያን ሶስት ነው፣ አለቀ። ጆ እኔ ምን አልኩ መሰለ መጀመሪያ ማለት እየሰሙ ነው አድማጮች መለኮትነትን አልኩኝ። መለኮትነትን ማለት ፈጣሪነትን መለኮትነትን እግዚአብሔር የሚለውን ሶስቱም አካላት ይጋሩበታል አልኩኝ። ሶስቱም አካላት ይጋሩበታል እግዚአብሔር የሚለውን መለኮትነትን መለኮት የእግዚአብሔር ወልድም የመንፈስ ቅዱስም የሶስቱም አካላት ነው መለኮትነት እያወራን ያለን። አሁን እንፍጠር የሚለው ጋር ራሱ አልሄድንም ገና። እንፍጠር የሚለው ሶስት መሆኑን የሶስቱ አካላት መሆኑን የአካል ሶስትነት ጋር አልመጣንም ገና። ያለነው ምን ላይ ነው? እግዚአብሔር በሚለው ላይ ነው። እሱን አስረግጬ ስነግረው ምን አልኩኝ? እግዚአብሔር ማለት አምላክነቱ ወይንም መለኮትነቱ ነው ብዬ ምን አደረግኩ መሰለኝ? ይሄንን አምላክነቱን መለኮትነቱን እግዚአብሔር የሚለውን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዚህ ይሄን አብ አምላክ ከሆነ አምላክነት የወልድም ነው የመንፈስ ቅዱስም ነው። ያንን የአምላክነትን ባህሪ ሶስቱም አካላት ይጋሩታል። ለዚህ ነው እንፍጠር የሚለው የሶስቱም አካላት ለምን መፍጠር የምንድን ነው? የመለኮት ነው። መፍጠር የምንድን ነው? የአምላክነት ነው። ስለዚህ ይሄንን ሶስቱም አካላት ይጋሩታል ብዬ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ያንን የአምላክነትን ባህሪ ነው ያልኩት። የአምላክነትን ባህሪ ሶስቱም አካላት አብም ወልድም መንፈስ ቅዱስም ተጋርተውታል አልኩኝ። ከዛ አልቀጠልንም ወደ እንፍጠር ወደሚለው ወደ ሶስትነት አልሄድንም። አሁን እሱ ሙግቱ ምንድነው? እግዚአብሔር በሚለው ላይ ነው። ስለዚህ እየሰማችሁት ነው። ሚውት ያወራ ሚውት ያነሳል። ሌሎች አንድ ቁጥር ጻፉ። በትዕግስት ማውራት የምትችሉ ጥያቄ ያላችሁ አንድ ቁጥር ጻፉ። ሲመለስ አዳምጣችሁ መቀጠል። እሺ እነሱ መልስ ፍለጋ አይደለም የሚመጡት፣ ያው ለክርክር ነው የሚመጡትና ቀጠል አድርገን እሱ ላይ እንጠይቀው ነበር። አላህ የሚባለውን አምላክ ወይም ደግሞ አላህ የሚባለውን የሚመለክ ነገር ከቀደሙት ነቢያት አንድ ለይስሙላ ሩብ አላህ ብሎ የጠቀሰ አንድ ነቢይ የምንጠይቀው ማለት ነው። አንድ ብዙ አይደለም። አንድ ሩብም ካለ ሩብ ማለት የለም፣ አይታወቅም። ከ7ኛው መቶ ክፍለ ዘመን በፊት አላህ የሚለውን አምላክ የሰበከ አንድ ነቢይ ማምጣት አይችሉም። አለኝ የሚል ካለ መጥቶ ያስተምረን። ይህንን ግን እግዚአብሔር አምላክ ራሱን በሶስት አካላት እንደገለጠ ነቢያት አስቀድመው ነግረውናል። ቅዱስ ሙሴ ነቢያችን ሙሴ ያው መምህራችን እንዳስረዱን እግዚአብሔርም አለ ብሎ መለኮትነቱን አንድ መሆኑን በባህሪ አንድ መሆኑን ገለጠ። እንፍጠር ብሎ ደግሞ ብዝሃነቱን ለእኛ አስተማረን ማለት ነው። እንፍጠር ሲል ሶስት አካላት ብዝሃ አካላት እንዳሉ፣ እግዚአብሔርም አለ ብሎ ደግሞ አንድ ባህሪ አንድ መለኮት አንድ አምላክ መሆኑን ደግሞ በግልጽ አስረዳም ማለት ነው። እኛ ብንረዳው እኛ በምንገልጸው ቋንቋ ማለት ነው። እስቲ ሙስሊም ከገባህ እስቲ ከ7ኛው መቶ ክፍለ ዘመን በፊት መሐመድ ነብይ ነኝ ከማለቱ በፊት ስለ አላህ የሰበከ አንድ ነብይ አንድ ኤግዚስት የሚያደርግ ነብይ ሩብም ካላችሁ ስጡን። ሩብ for example የገቡ ወንድሞች አሉ። እንቀጥላለን እንደያገባባቸው እንቀጥላለን ማለት ነው። እሺ ኤልናት ነው የሚለው ሰላም ብያለሁ ሁላችሁንም። መምህር ካሳሁን ጆ ከላይም ከታችም ያላችሁ ሰላም ብያለሁ። እኔ ክርስቲያን ነኝ፣ ስላሴ አማኝ ነኝ። እሺ ከሙባረክ አለ ከታች ደግሞ ወጥቷል። ሙባረክ ኋል ትከፍላለህ። ደቂቃ ልስጥህ። ተያየቃለህ ወይስ ጠይቀህ ብቻ መልስ ነው የምትፈልገው? ጥያቄ ምን አልከን ሙባረክ? የእኛን ጥያቄ እንጠይቀውና እኛ ጥያቄ ብንቀበልስ?
ያው መልስ ለእስልምና ጥያቄ። ቆይ ዮሐንስ ቆይ ሙት አድርገው ችግር የለውም ትጠይቀኛለህ። የኔን ጥያቄ እየተቀበሉ ነው ያሉትና ሙባረክ ቆይ ጥያቄ ነው ትጠይቃለህ ወይስ ጠይቀህ ብቻ ተረድተህ ትወጣለህ? አይደለም እጠየቃለሁ፣ ችግር የለውም። ልጠይቅህና ከዛ ከመለስክልኝ ችግር የለም ጠይቀኝ። ኦኬ እሺ፣ ማን ነው የሚቀጥል? ጆ ቀጥሉ፣ ሁለታችሁ። እሺ ቀጥል። እንትን አንድ ጥያቄ እንደው ከእርሱ ጋር ነበር መቀጠል። ከመሐመድ በፊት አላህን የሰበከ አንድ ነብይ ትጠቅስልኛል? ተቀበል እየተባልክ ነው እኮ ትቀጥላለህ። ከእሳቸው ጋር መልስህን ይሰጡሃል እሳቸው። እችን ጥያቄ ብቻ መልስልኝ። ከሰባተኛው መቶ ክፍለ ዘመን በፊት ከመሐመድ በፊት አንድ ነብይ ስጠኝ አላህን የሰበከ አንድ ሙይት ታደርጋለህ። ሙይት አድርግ አንተ ቤቱን አረብሽ እንጂ ጠይቅ። ጥያቄ ተብያለሁ እኔ ከእርሱ ጋር ላውራ። ሙባረክ አድምጥ። አንድ ጥያቄ እንኳን አትመልሱም እንዴ? እድሜ ልክ እንደጠየቀ ሙይት አታርገኝ። ችግር የለውም እኔ መልስለታለሁ። መምህር እርሱ ጠይቁኝ፣ ችግር የለውም። እናንተ አድምጠኝ፣ እኔን አድምጠኝ። ሙባረክ የእሱን እዛው መልሰህ መልሱን መልስለትና እኔ ጋና በእግረ መንገድ ማለት ነው ትወርዳለህ። ስለምትወርድ ነው ሙባረክ። ለምንድን ነው የምወርደው? አልወርድም ነው የምልህ እኮ። አንድ ማስረጃ ስጠኝና ቀጥል ከመምህራችን ጋር። እኔ የጠየኩህ አንድ ማስረጃ ነው። ይሄው እዚህ ጋር አለበልና ይሄው ከመምህራችን ጋር ቀጥል። አንድ ማስረጃ በመጀመሪያ ሙት አታድርጉኝና የፈለጋችሁን ጥያቄ ትጠይቁኛላችሁ። አትጩሽ፣ ቀስ ብለህ አውራ እኮ። በቃ ሙት አታድርገኝ፣ አትጩ። መጀመሪያ ለምንድን ባለፈውም ጮኸ ወጣ። ይኸውልህ አሁን የምንለው ረጋ ብለህ አድምጠኝ። እድል ሰጥሃለሁ፣ ታወራለህ። ሙባረክ አሁን እኔን ጥያቄውን ትጠይቀኛለህ። ከዛ በፊት እኔ አሁን ብዙዎች እንዲጠይቁ እኮ ነው እያስገባን ያለ ነው። ትጠይቃለህ። ነገር ግን እስልምና ወክለህ ከገባ አንድ ሰው እዛ ጋር ጥያቄ ከጠየቀ ብትመልስ ምንም ክፋት የለውም። ከዛ እኔን ጠይቃለህ፣ እኔ እመልሳለሁ። ወይ ጓደኞች ችግር የለውም። እኔ ጠይቀው እሱን እኮ አስረዳዋለሁ። እሱ ጠያቂ ስለሆነ የተሰከ ችግር የለውም። ከኔ ጋር የትም እንትን አቅም እንዳልለው አሳይተዋል። ይኸው ጥያቄውን ተቀበል ቢላችሁት ነበረ፣ ወደ እኔ እንትን አደረጋችሁት። አልቻለም ከኔ ጥያቄውን መቀበል። ጭራሽ ሙይት አድርጉ፣ አትንጫጩ። ሙይት አድርጉ። እኔ መምህር ከእርሱ ጋር ልቀጥል። እኔ የፈለጋችሁን ጥያቄ ትጠይቁኛላችሁ። ዮሐንስ የምትባለው ሙይት አድርጉ። ይሄ ነው በቃ እስልምና ይሄ ነው። ሁላችሁንም ሰላም ብያለሁ። ጆይ ሰላም ክርስቶስ ከሁላችንም ጋር ይሁን። እንዴት አላችሁ? ችግሩ የጆ ነው። መልስ የሌለው ጥያቄ ጠይቀህ መልስ አትጠብቅ፣ ለወደፊቱ ማለት ነው። አለው ዓለም ነው መልሱ። እዩ ሰላም ነው። እዩ እንዴት ነህ? ሰላም አሉ። መምህር እንዴት አሉ? ሁሉ ሰላም? ድምጽ አዲስ አልሆነብኝም። አይ መጣ ነበር፣ እርስዎ ጋር መጣ ነበረ። በዛኛው አካውንት ስለምመጣ ነው ብዙ ጊዜ፣ ለዛ ነው። እንዴት አሉ? አለው እግዚአብሔር ይመስገን። ሁላችሁም እናቴ ኡስታዞች የሉ ሰላም ብያለሁ። ኡስታዞች የሉ መስጊድ የሚያገለግሉ ምናምን ኡስታዞች ቢኖሩ ማለት ረጋ ብለው በእንትን አሁን ምዕመናን በስሜት እየገቡ ነው የተቸገር ነው። እና አንዳንዴ ማለትም ቻሌንጅ የሚያደርግ ጥያቄ መጠያየቅ ምንም ችግር የለውም። ለነሱም ለኛም አሪፍ ነው መጠየቁ። ግን አሁን መንገደኛ ሁሉ በስሜት ይገባና አሁን ይሄ ሙባረክ በጣም ነው የሚጮኸው። ባለፈው ገብቶ ሲጮህ ነበረ። ረጋ ብሎ የሚያወሩ በሰል ያሉ ወንድሞች ካሉ መግባት ይችላሉ። እና ምናልባት ከዛ አንጻር ነው ለአድማጮቻችን ሪስፔክት ስል ነው ያወረድኩት። በጣም ነው የሚጮኸው። አንድ ጥያቄ ሲጠይቅ ሰማይና ምድርን ያናጋል። አንድ ጥያቄ ገና ዛሬ አንድ ጥያቄ ነው እዚህ የምንጠይቀው። ምን ችግር አለ ብትመልስ ሙባረክ? እና መጠየቅ አይፈልጉም። አሁን የምትረዱት ነገር መጠየቅ አይፈልጉም። በትንሿ መጠየቅ አይፈልጉም። ይሄ አሁን የሚያመለክተው ያንን ነው። ላለመጠየቅ እሪ ነው፣ በቃ እሪ ነው የሚለው። እኛ ግቡ ጠይቁ። እሺ ሙስጠፋ ሰላም ነው? እንደዚህ ያርጉ። በጣም ይቅርታና ሀሳብ ብቻ ልስጥ። ገብተው ይጠይቁ እነሱ። ከዛ ጥያቄውን ደግሞ እኛ ምዕመናን እንመልሳለን። ምክንያቱም የእስልምና ጥያቄ ለመምህራን የሚደርስ አይደለም፣ ለዛ ብቁ አይደለም። እና ምዕመናኖች እንመልሳለን። ይጠይቁ። ለሰንበት ተማሪዎች ነው እኔ እየሰጠ ያለው እስካሁን ድረስ። አብዛኞቹ ሰንበት ተማሪ ልጆቻችን ናቸው የሚመልሱትና
ምንም ችግር የለውም። ይቀጥሉ ሙስጠፋ። ምን ነበር መልስ እስልምና ጥያቄዎች አሁን ነው የመጣው። ኦኬ ምን የሚል ጥያቄ አነሳው መሰለ እዚህ ሙስጠፋዬ፣ ከነብዩ መሐመድ በፊት አላህን የሰበከ አንድ ነብይ አለ? ያው ትልቁ ነገር ያው አላህ የሚለው ላይ መግባባትን መፍጠር ጥሩ ይመስለኛል። አላህ የሚለው ያው የአረበኛ ቃል አላህ ማለት አምላክ ማለት ነው። ኖ ፕሮብለም፣ ችግር የለውም። አላህ ብሎ የሰበከ አንድ አምላክ ማለት ነው። በቃ እሱ ነው እኮ አላህ ብሎ የሰበከ አንድ ነብይ አለ። ገብቶኛል። አይ ትርጉሙ እንደዛ ከሆነ ስሙ በሌላም ዞሮ አላህ የሚለው እሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እሺ ሰው ዋት እኔና ተልቀኝና አነብላችኋለሁ። ችግር የለም። አይ አንተ መተለቀህ ብዙም እንትን አይደለም። እኔ ከፍትላለሁ እዚህ ጋር። እሺ ምንድነው የሚለው? ያው ክፈትልን። እሺ ችግር የለውም። ያው እስቲ እኔ ከፍትላለሁ። እሺ ምን ይላል? እስቲ አንብብልን። ያው እዚህ ጋር ከ5 ጀምሮ ወደ ታች በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ባሪያ መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖም ተገልጦም ራሱን ዝቅ አደረገ፣ እስከ ሞትም ያውን በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል። በቃ አሁን ቪዲዮውን ዝጋና፣ በጣም አዝናለሁ። ይሄ ያልከው እንዳለ ግሪኩ ላይ የለም፣ እንደዛ የለም። ግሪኩ በጣም አያዘም፣ ግሪኩ እንደዛ የለም። እሺ ይሄ አዲስ መደበኛ ትርጉም ነው፣ ከማጥኛ ጽሑፍ ጋር የተዘጋጀው መጽሐፍ ነው። ይሄ አሻሽለው ምን አድርገው አቀረቡላችሁ? የዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ላይ ያሉትን እንዳለ ሰው የሚለውን እንዳለ አጥፍተው እንዳለ በቃ እሱ በሚል ቀይረውታል። ይሄ ምንም አዲስ መደበኛ ትርጉምን እንዳታቀርብልን ከዚህ በኋላ እንደ ሙግት አምጥተህ ማለት ነው። ስለዚህ አሁን ግሪኩ ምንድነው የሚለው ብለን ስንል እሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እሺ ላሳየህ። እሺ አሁን አንተ ያመጣው ያጭበረበሩትን ያመጣው ችግር የለውም እንቀበላለን። ያው እንደ ማስረጃ ስላ ቴዎስ ላይ ምዕራፍ 2 ቁጥር 5 ላይ ቁጥር 6 ላይ ይታያል። እርሱ አለ ቪዲዮውን ዝጋው እንዴ ብራዘር፣ እንትን አታርግብን። ቪዲዮውን ዝጋው እሺ። እርሱ በአምላክ መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። አሁን እዚህ ጋር ምንድነው? እስቲ ሙግተን አቅርብ። ወይስ እኔ ላስረዳ? እንዳልሆነ ላስረዳ ወይስ ሙግተን ታቀርባለህ? መጀመሪያ ሙግተን እኔ ሰከንድ የሚፈጁ ሙግተን እርሱ ማለት ኢየሱስ ክርስቶስ በእግዚአብሔር መልክ ማለት ክብር ነው። ሞርፌ የሚለው ቃል በክብርም ይመጣል በላይክነስም ይመጣል። ይሄ ደግሞ ማስረጃ ያሳያለሁ ከፈለክ ማለት ሞርፌ የሚለው ኢሜጅ በሚል ብቻ አይመጣም፣ ክብር በሚል። ስለዚህ እግዚአብሔር ክብር ሰጥቶት ስልጣንን ሰጥቶት ይህን ሁሉ አድርጎለት ሳለ ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ምክንያቱም ከዚህ በፊት እግዚአብሔር ስልጣን ሰጥቷቸው እነ ሰይጣን እነ አዳም እነዚህ ሁሉ ከእግዚአብሔር ጋር መተካከልን ሞክረው ነበረ። ግን ኢየሱስ ይሄ ሁሉ ስልጣን ተሰጥቶት ምን አላረገም? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ባይሆን ምን አረገ? ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ አለ። በሰው ምሳሌ ማለት ምንድነው ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ አንተም ሰው ስትሆን ራስን አምላክ ስለማድረግ አሉት። አምላክ የሚለው ነብይ ማለት ነው። ነቢያቶች የእግዚአብሔር ቃል የመጣላቸው ነብይ። ስለዚህ ኢየሱስ ሰው ብቻ ሲሆን የእግዚአብሔር ቃል የመጣለትን ራሱን እያደረገ ስላሳየ ማለት ነው። ተግባባን። ስለዚህ አሁን እዚህ ጋር ምንድነው ምሳሌ፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ ያው ሁሉ ስልጣንን ባዶ አደረገ። ስለዚህ በቃ ስለመተናነስ ነው የሚያወራው ነው ባጭሩ። ኢየሱስ ክርስቶስ አምላክ ነው የሚል አንድም ሽታው ራሱ የለም። ሽታ ችግር የለም። እሺ ችግር የለም። ወሬ ብዙ ልሰጥ ይችላል ብያለሁ አይደለ? እዛ ጋር እሱ በባህሪው አምላክ ይኖር ሳለ ከእግዚአብሔር ጋር መተካከልን እንደምንም አልቆጠረውም ይላል አይደለ? ችግር የለውም። እሺ ሮሜ ምዕራፍ እሺ ታው
ሮሜ ምዕራፍ 9 ቁጥር 5 እስቲ ክፈትልኝ። በቃ እንደዛ ከሆነ ሮሜ ምዕራፍ 5 ቁጥር 9 ደግሞ አባቶችም ለነሱ ናቸው። አይደለም 9 5 ነው ያልኩ እኮ 9 እኮ። ታዲያ ስንት ነው ትክክል? ተሳስቼ እሺ ላውጣ። ያው ተሳስቼ ነው። እሺ 9 5 ምንድን ነው የምትለኝ ሀቢቢ? አባቶችም ለነሱ ናቸው ብዬ ተሳስቼ ነው። ይሄው አባቶችም ለነሱ ናቸው፣ ክርስቶስ ከነሱም ክርስቶስ በስጋ መጣ ይላል። አየው፣ እሱም ከሁሉ በላይ የሆነው ለዘላለም የተባረከ አምላክ ነው። ለዘላለም የተባረከ አምላክ ማን ነው? ኢየሱስ ክርስቶስ ነው አይደለ? አብ ነው። ክርስቶስን በስጋ ያመጣው አብ ማን ነው? ክርስቶስ ማን ነው? እንደዛ ይላል። እንደዛ መጽሐፉ የሚለውን ነው። አባቶች የተባሉት እንግዲህ ስለ አይሁድ ነው የሚያወራው። ለነሱ ናቸው አለ። ከነሱም አለ ከነሱ ክርስቶስ በስጋ መጣ። ክርስቶስ ማን ነው? ሲጀመር ምን ማለት ነው? ክርስቶስ ማለት ነው የተቀባ ማለት ነው። ማን የቀባው? እግዚአብሔር። እና ክርስቶስ አምላክ ነው። የተቀባው ነው አምላክ? አዎ የተቀባው አምላክ ነው ወይስ ቀቢው ነው አምላክ? ማን አምላክ ነው የተቀባው? ክርስቶስ በስጋ የተገለጠ አምላክ ስለሆነ ማለት ነው። የት አለ ክርስቶስ በስጋ የተገለጠ አምላክ የሚል አለ? ታሳይኛለህ? እዛው ክፍል ላይ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7 ላይ እኮ ይናገራል። በሰው አምሳል መጣ ይላል። በሰው አምሳል የሚለው ምን መሰለ? አሁን ራሱ እዚህ ጋር የተናገራል። ነገር ግን አለ ማን ይቅርታ፣ እዚህ ጋር ነው እንዴ? ቅድም እኮ አስረድቼ ነበር። በሰው ምሳሌ ብሎ ሲናገር ሰው የሚለውን ቃል የተጠቀመው ከዮሐንስ ወንጌል ምዕራፍ 10 ቁጥር 31 ጋር ተመሳሳይ ነው፣ ፓራላል ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ አንተም ሰው ስትሆን አሉት ራስን አምላክ ስለማድረግ ምን ማለት ነው? አምላክ የተባሉ የእግዚአብሔር ቃል የመጣላቸው ነው አለ። እነሱ ማናቸው? ነቢያት። አንተ ሰው ስትሆን፣ ሰው ብቻ ስትሆን ሊትራሊ ራስህን ነብይ ስለማድረግ ነው። ሰው ኢየሱስ ክርስቶስ ምን አለ? አዳምጠኝ። ኢየሱስ ክርስቶስ በሰው ምሳሌ ራሱን ባዶ አድርጓል። ኖርማል ሰው ያውሉ ስልጣን ሰጥቶት ያውሉ ክብር ሰጥቶት እግዚአብሔር ሞርፌ የሚለው ቃል ምንድነው? ክብር ነው ብያለሁ። ስልጣን ነው። ተግባባን? ስለዚህ በእግዚአብሔር መልክ ሲኖር ሳለ ክብር ሰጥቶት ሳለ እሱ ግን ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እንደ ሰይጣን ከአምላክ ጋር መተካከልን መቀማት እንደሚገባ ነገር ቆጥሮ መተካከል ፈለገ፣ አዋረደው። እግዚአብሔር ግን ኢየሱስ ግን ይቅርታ ራሱን አስተናነሰና እግዚአብሔር ትልቅ አደረገው። ምን አለው? ከስምም በላይ የሆነ ስም ሰጠው አለ። ከፍ ከፍ አደረገው ያለ ልክም። በዚህ ምክንያቱም እግዚአብሔር ምን ብሏል? ባይብል ላይ ሰጠ። ኢየሱስ ራሱ ራሳቸውን ያስተናነሱትን አምላክ ምን ያደርጋቸዋል? ከፍ ያደርጋቸዋል። ኢየሱስም ራሱን ዝቅ በማድረጉ ምክንያት አምላክ ከፍ አደረገው፣ ያለ ልክ ከፍ አደረገው ነው። በቃ አለቀ። ይሄ ነው መጽሐፉ የሚናገረው። ይሄን ነው። አዎ አንተ አሁን እዛ ጋር እንዳወራው በትክክል ኢየሱስ ክርስቶስ እኮ እኛም እያልን ነው። እሱ አምላክም ሰውም ነው እያልን ነው። ኢየሱስ ክርስቶስ አምላክም ሰውም ነው የሚለው የቱ ጋር? አምላክም እያሳየው አይደል? የት ነው ያሳየኝ? ምክንያቱም ኢየሱስ ክርስቶስ ሁሉም በእርሱ ነው የሆነው። ምክንያቱም ሁሉንም የፈጠረው እሱ ስለሆነ ማለት። የቱ ጋር ነው እስቲ ሁሉን በእርሱ የሆነው የሚለው እስቲ ያሳይ። ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ምን ይላል? ሁሉም በእርሱ ሆነ፣ ከሁሉም ውስጥ አንዳች እንኳ ያለ እርሱ አልሆነም አይልም? እስራኤል ነው አይሆነው በሱ። እስራኤል አይደለም፣ ሁሉም በእርሱ ሆነ ይላል። ሁሉ የሚለው ሁሉ ጊዜ አንድ አይነት ነው። አንድ ጥቅስ ላይ ስቲክ ማድረግ አልቻልክም። በነገር ላይ ኢየሱስን አምላክ ለማድረግ እዚህ ጥቅስ እዛ ጥቅስ እዚህ ጥቅስ ቢቀርባችሁስ ፍጡር ማምለክ ሲጀመር እሱ ፈጣሪ ነው። ስማ ብሮ እሱ አሁን እሺ ቀጥል። ኢየሱስ ክርስቶስ ፍጡር ሳይሆን የሁሉ ፈጣሪ ነው። መጽሐፍ ሲናገር ብዙ ቦታ ኢየሱስ ክርስቶስ ፈጣሪ ስለምን አንድ የፈጠረውን ነገር አሳይ። ሁሉም በእርሱ ነው የሆነው፣ ከሆነ ውስጥ አንዳች እንኳ ያለ እርሱ አልሆነም። ሁሉ በእርሱ ሆነ ማለት ሁሉ የሚለው ነገር ሁሉ ጊዜ ሁሉ የሚለውን አካቶ ነው የሚመጣው እና ኢየሱስ ክርስቶስ ለምሳሌ አንድ ጥቅስ ነገር ለምሳሌ እሺ አንድ ጥቅስ ልስጥህና ከዛ በኋላ እናያለን። አንድ ጥቅስ ልስጥህ። አንድ ጊዜ እሺ ምን አለ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ሁሉ አዲስ ሆኗል ሲል ሁሉም ነገር አዲስ ሆኗል። በክርስቶስ ኢየሱስ ያመኑት እንግዲህ በክርስቶስ ኢየሱስ ያገኘ ነው። እኛ አዲስ ፍጥረት ነን። በኢየሱስ ክርስቶስ ያመኑት ሁሉም አዲስ ሆኗል። ላመነበት ነው ወይስ ያመነበት አዲስ ሆኗል ተፈጥሯል? ያላመነበት
ላመነበት ያላመነበትን ፈጥሯል። ቆይ ያላመነበት አዲስ ሆኗል፣ ታድሷል። ካላመንክበት እንዴት አዲስ ፍጥረት ትሆናለህ? እና ሁሉ አዲስ ሆኗል እያለ ነው መጽሐፉ። እሱ ደግሞ የራሱ ሆነ ኮንቴክስት አለው አይደል? እንዴ አውድ አለው አይደለም? በአውዱ ነው የምትፈታው። ሁሉም ሲል ያላመነበትን አያካትትማ። አው እዛ ጋር በቃ ስለዚህ በተመሳሳይ ነው ሁሉ የሚለው ነገር ሁሉ ጊዜ ምን ሆኖ አይመጣ ሁሉ በእርሱ ሆነ ይላል። ከሆነም አንድስ እንኳን ያለ እርሱ ሆነም ሲል እግዚአብሔር በኢየሱስ በኩል ሆኖ ስራውን ይሰራ ነበር። ምንድነው የሰራው ካለ ዳግም ወለዳቸው ማለት ነው። ተግባባን። ይሄን ደግሞ የምታየው ቁጥር 10 እና 11 ላይ እዛው ዮሐንስ ወንጌል ላይ ታየዋለህ ማለት ነው። ኤኒዌይስ ያ ነው። አሁንም ምንም አልሰጠኝም። ኢየሱስ አንድ የፈጠረው ነገር አላየንም። አሁን እሺ ኢየሱስ ክርስቶስ ፈጣሪ ነው። ለአንተ ላይሆን ይችላል፣ ግን ኢየሱስ ክርስቶስ ሁሉንም ፈጥሮ ችግር። እሺ ኤፌሶን ምዕራፍ 2 ቁጥር 10 ላይ ምን ይላል? ምዕራፍ 2 ቁጥር 10 ነው ወይስ? እሺ እንየው። እሺ እሱ ነው ኤፌሶን ምዕራፍ 2 ቁጥር 10 እስቲ ምን እንደሚል እንየው። እሺ ኤፌሶን ምዕራፍ 2 ቁጥር 10 ይኸው ምንም አሁን እኛ ፍጥረቱን ነንና ይላል እንመላለስበት ዘንድ አስቀድሞ ያዘጋጀውን መልካም ስራውን ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። አዎ ስለዚህ እኛ በማን የተፈጠርነው እኮ ያመነበት ነው በኢየሱስ የተፈጠረው። ታዲያ ኢየሱስ ፈጣሪ ነው አይደለም እኮ? ያመነበትማ በኢየሱስ ተፈጥሯል፣ ዳግም ተወልዷል ማለት ነው። ተፈጥሯል አይደለ? በኢየሱስ ብቻ ፈጣሪ ነው አይደለ? ኢየሱስ ክርስቶስ ዳግም ተወልዷል። ኢየሱስ ክርስቶስ ዳግም አንተ ኢየሱስ ይኸውልህ ምን ይላል መጽሐፍ ሲናገር አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል። አየው። ስለዚህ ክርስቶስ ነው ብለህ በኢየሱስ ስታምን ትወለዳለህ፣ ከእግዚአብሔር ትፈጠራለህ። ዳግም አዲስ ክርስቶስ በኢየሱስ ክርስቶስ መወለድና መፈጠር እዛ ጋር ያለው እያወራ ያለው እኮ ኢየሱስ ክርስቶስ እኛ በኢየሱስ ክርስቶስ እንደተፈጠርን እያወራ እኮ ነው ያለው። ስለዚህ እኛ ተፈጠርነው በኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ፈጣሪ ነው። ዳግም ስትወለድ በኢየሱስ ትፈጠራለህ ማለት ነው። ማለትም ማንም በክርስቶስ ያመነ እሱን አይደለም እሱን ነው የሚናገረው መጽሐፉ ስለ ሪጀነሬሽን የሚያወራው እሱን አይደለም እየተናገረ ያለው ነው እኮ ያለው አይደለም። ኢየሱስ ራሱ ፍጡር እኮ ብራዘር እንዴት ነው የሚፈጥረው? ምን ሆነ ነው? ኢየሱስ ፈጣሪ ነው፣ የሁሉ አስገኝ ነው ኢየሱስ። በጣም ጥሩ። ምንድነው ከቤተ እምነት ነህ? በእንተ ነኝ። ጴንጤ ነህ? በጣም ጥሩ። እሺ አንድ ጊዜ ልስጥህ ጥቅስ እስቲ። ኢየሱስ ፈጣሪ ከሆነ የተወለደው ልጅ ማን እንደሆነ ትነግረኛለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ አሁን ትጸንሻለሽ ወንድ ልጅም ትወልጃለሽ አለ አይደለ? የተወለደው ምንድነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የተወለደው ምንድነው አለ መጽሐፉ ሲናገር ምን አለ? ወንድ ልጅ ነው አለ። እና ፍጡር ነው ፈጣሪ ነው ወንድ ልጅ? በስጋ ስለተገለጠ ስጋን ገንዘቡ ስላደረገ እንደዛ የተባለ ነው። መጀመሪያ እሱም በኋላ ትነግረኛለህ። ፍጡር ነው ወይስ ፈጣሪ ነው ወንድ ልጅ? ከኢየሱስ ጋር እሱን አታገናኘውማ። ማን ነው የተወለደው? አምላክ በስጋ የተወለደው ማን ነው ይላል። አንዴ ይቅርታ፣ የተወለደው ማን ነው? ኢየሱስ ክርስቶስ ነው አይደል የተወለደው? ትጸንሻለሽ ወንድ ልጅንም ትወልጃለሽ ተባለች አይደል ማርያም? የተወለደው ምንድነው? ወንድ ልጅ። የተወለደው ማን ነው? የተወለደው ማን ነው? አምላክ በስጋ። አረ መጽሐፉን እሺ፣ ቆይ ምን ሆነ ነው ደረላላ ብላችሁ ምን ሆነ ነው ወዳጄ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ማን ትይዋለሽ አለ? ኢየሱስ። ይሄ ወንድ ልጅ ነው ኢየሱስ? አሁን አምላክ በስጋ ተወለደ ነው የሚለው ወይስ ኢየሱስ ወንዱ ልጅ ኢየሱስ ነው የሚለው መጽሐፉ? አዎ እኮ ለዛ ምን ይላል መሰለህ ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 1 ቁጥር 14 ላይ ዓለም ስጋ ሆነ ይላል። አረ ቆይ እንመጣለን። ቆይ እሱ ላይ እዚህ ጋር ያለው የተወለደው ወንድ ልጅ ነው አይደል? አሁን ይላል። ጥሩ። ስለዚህ አሁን የተወለደው ወንድ ልጅ ፈጣሪ ነው ፍጡር ነው? ወንዱ ልጅ ፈጣሪ ነው። ፈጣሪ ነው። ወንድ ልጅ ፈጣሪ ነው። ስለ የተኛው ወንድ ልጅ ነው እያወራህ ያለው አንተ?
ስለዚህ ስለተወለደ ወንድ ልጅ በስምንተኛው ቀን ስለተገረዘ እሱ ፈጣሪ ነው። ወንድ ልጅ ነው ፈጣሪ። ወንድ ልጅ ሳይሆን እሱ ወንድ ልጅ ነው አይደል? ግን ወንድ ልጅ ተባለ አይደለ? በትንቢት ስለተነገረለት ያ ወንድ ልጅ ተብሏል። ኢየሱስ ተባለ አይደለም፣ ወንድ ልጅ ነው የተወለደው። ወንድ ልጅ ተወለደ በሚገባ ወንድ ልጅ ተወልደዋል ይላል መጽሐፉ። የተወለደ ወንድ ልጅ ፈጣሪ ነው። አሁን ፈጣሪ ነው ኢየሱስ። የተወለደ ወንድ ልጅ ፍጡር ነው። ኢየሱስ ፈጣሪ ነው እያልኩ ነው። እሺ ቆይ ፍጡርስ ነው? ምንድን ነው የምታወራው አንተ? ኢየሱስ ፈጣሪ ነው እያልኩ ነው። ወንዱ ልጅ ፍጡርስ ነው ወይ? አይደለም። ኧረ ላላ ብላችሁ ኧረ እንዴት ነው ነገሩ? ኧረ ኡስታዝ ገላግለን እንዴ! ምንድነው እየተወራ ያለው? ቆይ አንዴ ያዘው። አንተ ፍሬን ያዝ አንዴ። መቅድ ያለሽ